ሄሉ ከማርክ አረገዘች። ድሮም የልጅነት ፍቅር አይረሳም ስላችሁ በምክንያት ነው። በጣም ደስ ይላል። ሰላም ጤና ይስጥልኝ። ጉድና የተከበራችሁ የስለየት ሚዲያ ተከታዮች እንዴት ናችሁ? እኔ አለሁ እግዚአብሔር ይመስገን። የቻ አዲስ ነውና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። እንግዲህ ዛሬ የመጣሁት ስለ ማርክና ስለ ሄሉ ነው። እንግዲህ ብዙ ጊዜ በጣም ልባችን ተሰብሮ ነበረ። በጣም ማለት ነው። ምክንያቱም በጣም ነበር የሚዋደዱት። በጣም ያፈቅራታል እሱ። ብዙ ነገር አልፍታው ከዛ በኋላ ይሻለችው ፍቅሩን ተቀበለችው። ከዛ በኋላ በጣም ፌመስ ሆኖ የሆነ ተላላቅ ቻና ራሱ ቀረቡ። በጣም ደስ ይላሉ። አንድ አይነት ልብስ እየለበሱ በጣም ፍቅራቸው የዘላለም ሆነ እየተባለ በጣም ማስቀኛ ሆኖ ከሆነ ጊዜ በኋላ ከአንድ አመት ምናምን በኋላ ኧረ እኛማ ተለያይተናል ብለው መጡ። እንዴት እንደዚህ ይሆናል ሲባል በቃ ህዝቡ በጣም ተከታዮች በጣም አዘን። በጣም ነው ያዘንኩት በራሴ ማለት ነው። ሁሉም ሰው በጣም አዝኗል። ለምን የፍቅር ተምሳሌት ይሆናሉ ተብሎ ሲታሰቡ እንደዛ መሆናቸው በጣም ያናድዳል ማለት ነው። በጣም ብዙዎች ማለት ነው ወደ ማርክ ልክ እንዳሁን እንደ ብሩኬና እንደ ሃይሚ ጎራ ለይተው እሱ ነው ጥፋተኛ፣ እሱ ከሌላ ሴት ሄዶ ነው እያሉ ማለት ነው። ከዛ ደግሞ እሷ እኮ ባልጋበት ነው፣ እሷ ሌላ ውሽማ ይዛበት ነው ያሉ ብዙ ነገሮች ሲያወሩ ነበር። በነገራችን ላይ ማለት ነው ቲክቶክ ላይ ጎራ ይዘው ፎቶዎቹን እየዘቀዘቁ ማለት እንትን ሲሉ ነበር። ከዛ መጨረሻ ላይ በቃ ምንም ችግራችሁ ምንድነው ብለው እንትን ሲባሉ ችግራቸውን አልተናገሩም። የሆነ ሰዓት እንደምንም ብለው መጡ እየተላቀሱ እኛ ከውን በኋላ ተለያይተናል፣ በቃ ምክንያታችን መናገር አይጠበቅብንም ብለው እንትን አሉ። ከዛ በኋላ እሷን ያስለቅሷት ነበሩ። በጣም ታለቅስ ነበረ። የሄዱ ኮመንት ላይ አንቺ አሉ እኮ ነው እነሱ እኮ የተለያዩበትን ምክንያት እንትን አላሉ ማለት አልተናገሩም። ለምለም ብቻ ናት የሆነ ሰዓት እሱም ውሸት ነው ማለት ዋሽታ ነው የተናገረችው። 10 ጊዜ ኮመንት ላይ በቃ ለምን ተጣሉ ሲሏት አይ እምነት የላቸውም በቃ እሷም የሆነ ዩኒቨርሲቲ ስትሄድ አታምነውም፣ እሱም የሆነ ዩኒቨርሲቲ ሊሄድ ነበረ። እምነት የለም። እምነት ካለ ደግሞ ፍቅር የለም። አዎ እውነት ነው። ግን የተለያዩበት ብዙዎች ደግሞ አንዱ በሽታ ይዞት ነው እንደዚህ ነው፣ እንደገና ደግሞ ዘመድ ሆነው ነው በቃ ብዙ ነገር እንትን ይባላል ማለት ነው። ግን ዝምድና አይደለም በነገራችን ላይ ማለት ነው። እኔ በጣም እንትን ያለኝ ነገር ይታረቁ ማለት ነው። እውነት ይታረቁ ማለት ምናምን እንደ ልጅነት ፍቅር የሚሆን የለም። ይታረቁ ባሉ ኮመንታተሮች ማለት ይታረቁና በአንድ ላይ ይምጡልን፣ ይታረቁ። እኔ እንግዲህ መልካም ምኞቴን እንግዲህ ገልጫለሁ። ደግሞ በኮመንት እንዳትሰድቡኝ እንዴ! ምን ሆናችሁ ነው የምትሰድቡኝ? ጉድ እኮ ነው። እነሱ ሲዋሹ እነሱ እንትን ሲሉ ለምንድን ነው ሄዳችሁ ማትሳደቡት? እዛ ጋር ታጨበጭባሉ፣ እኛ ትንሽ ዩቲዩበሮች ላይ እየመጣችሁ ትሳደባላችሁ። ምን ሆናችሁ ነው? ተውን እንጂ እኛ ስንደግ እንጂ ምን እኛ መልካም ምኞታቸውን እንትን ምኞታችንን የገለጽን እና እስኪ እንደ ርዕሴ ያድርግላቸውና ይታረቁ። እስኪ ይታረቁ፣ ትውለድ ህይወታቸውን ይኑሩ። ምክንያቱም እሱ ያባዝናል ፍቅር ያባዝናል የሚል ዘፈን አለ። ምክንያቱም እሱም እየባዘነ ነው፣ እሱም እየባዘነ ነው። የሚሆናቸውን አላገኙ። አያችሁ? እሷም ያን ቢኒያ የሚባል የሆነ ውሸታም ደራቅ ማለት ነው እንዴ! እሱ ከህቱ ጋር ሆኖ እሷን እንዴት እንዳናደደኝ እኮ በእውነት በጣም እኮ ነው የሚያናድደው። እንዴ የሚላጣፈው ሲሰድባት እንደዚህ ዝቅ ስታደርጋት ምን ስታደርጋት እንትን ብሎ አሁን ኧረ እኔ አላጠፋውም የኔ ጥፋት እንዴ! ሰው ልጅ እኮ ይቅር ጥፋቱን አምኖ እኮ ይቅርታ ማለት እኮ ትልቅ ነገር ነው አይደል እንዴ? እሱ እንደዛ አላደረገም። እሱ እንደዛ አይደለም። እሱ እንደዛ አላደረገም። እኔ ምንም አላጠፋም። ሳላጠፋ እንዴት ነው ይቅርታ አምለው? እሷ እየደረገች ነው። ማርክም ይቺ ምስት የሆነች ልጅ እንደ ፍቅሬን እንደ እንደማፈቅራት ታውቃለህ። 10 ወር ነው ምናምን ከሷ ጋር ሲጃጃል ኑሮ እኔ አፈቅርሻለሁ ሲላት እኔ አልፈልግም ብላ መጥት ከዛ ትናንትና በቀደምነታ ጨራሽ አሻንጉሊቱን መለሰችለት፣ ስጦታ መለሰች ማለት ነው። በጣም የበላሽው ለምን ታዲያ አልመለሽም? ምግብ ቤት ሄደሽ የበላሽው በጣም የምታሳፍረው ማለት ነው። ተንኮለኛ ምስጥ ማለት ነው። ልቡን ሁለተኛ ሰበረችው። ሄሉም ልቧ እየተሰበረ ነው። ስለዚህ እነሱ በቃ እኛ መልካም እኛ ትንሽ ኮመንታተሮች በቃ እኛ በእኛ እንትን ይመና ይታረቁ ማለት ነው። ምንድነው ወደ ሚዲያ አምጡና ችግራቸውን ይፍቱት።
ለምንድነው የማይታረቁት? ምንድነው የዚህኛው ችግራቸው? በዝምድና አይደለም ተናግረዋል። አይ በዝምድና አይደለም ግን መናገር አይጠበቅልብንም ብለዋል። ግን ምን ችግር አለው ቢናገሩ? እና ማለት ችግሩኛ በቁም ብንፈተው ችግሩ ምክንያቱም እነሱ በቃ ፍቅር አጥተዋል፣ ተቸግረዋል፣ ፍቅር እርቧቸዋል፣ እየባዘኑ ነው በቃ እየዞሩ ነው። ግን እንደ ልጅነት ፍቅር የሚሆን የለም። ገባችሁ አይደል? ተቸግረዋል። የሆነ ሚዲያ ላይ ካሜራ ላይ ሲመጡ በቃ ራሳቸውን እንትን ለማለት በቃ ደህና ለማምሰል ይስቃሉ እንጂ ውስጣቸው በጣም ነው የተጎዳው። ሁለታቸውን እያቸው ማለት ነው። ስለዚህ ለምንድን ነው የማይታረቁት? ለምን አናስታረቃቸውም? ችግራቸው ምንድነው የዚህን ያህል? እኔ ግን አንድ ጥያቄ አለኝ ቤተሰብ ማለት ነው። ጥያቄ ምንድነው ያ የሄሉ አባት የተባለው ሰው የት ደረሰ? ድራሹ የት ጠፋ? እውነት እኮ አባቱ አይደለም አሉ ግን እና ደግሞ እናቷ ደግሞ የለችም የተባለው ሁሉም ነገር ውሸት ነው አይደል? እና ደግሞ የማርክ የሄሉ ወንድም የተባለው ደግሞ እሱ አንዳንድ ጊዜ ነው እንጂ የሚሰሩት አሁን እሱም አዲስ አበባ ነው ያለው፣ እሷም አዲስ አበባ ናት ያለ፣ ግን አይገናኙም፣ አይሰሩ። ምንድነው ነገሩ? ነው ድራማ ነው ብለዋል ማለት ነው። ድራማ በህዝቡ ድራማ እየሰሩ ነው ማለት ነው። ግን እኔ አባትየው ድራማ ሊሆን ይችላል፣ ግን የሄሉና የማርክ ፍቅር ግን እውነት ነው። እውነት ለመናገር ማለት ነው። እውነት ለመናገር እና እውነት ወንድምና እህት ከሆኑ ለምን አይገናኙም? ቪዲዮ ባንድ ላይ አይሰሩም? ለምን? እሷም በቃ ተከራይተናል፣ እሱም ተከራይቶ ነው ያለ እና አባትየውስ ለምን ጠፋ? እሱስ ራሱ ለምንድነው እንትን ያለው? እሱም ከሌላ ሴት ጋር እየመጣ ነገሩ ማለት ነው። ወንድምየው ግን አባታቸው ለምን ጠፋ? እውነት ከሆነ ነው ወይስ ሁሉም ነገር ድራማ ነው? እኔ ዩቲዩበሮች ግን ቡታጅራ የሚባሉት ያሉ ዩቲዩበሮች ግን የውሸት ማለት ነው እንዳለባቸው። ቆይ ማንን እንመን? ጉድ እኮ ነው። እኔ ግራ ስለገባኝ ነው። ግን እኔ ከሁሉም እኔ የለውበትም። ግን እኔ የገረመኝ ነገር እንዴት አባትዬ ያን ያህል ዋሻል? በቃ እኔ ታመም ያለው እናትሽ እንደዚህ ናት፣ እናትሽን ፈልጊ ምናምን ብዙ ነገሮች በቃ ቪዲዮአቸውን ብታይ ወደታች ሰርተዋል። እና ታዲያ እውነት እኛ ስለምን ማለት መጠየቅ አለብን። እውነት ለመናገር የት ደረሰ አባትየው? ምን ሆነ የጠፋው? እውነት እህትና ማቾ ናቸው ወይ ነው ለዱሯን ነው? እኔ ግራ ገባኝ ማለት ግራ ገባኝ። እውነት ግራ ስለገባኝ ነው። እስቲ እናንተ ምን ትላላችሁ? የዚህን ያህል ውሸት ግን እኔ ውሸታቸው የሆነታቸው ነው እሱን አላቅም። ግን በቃ የማርክና የሄሉ ፍቅር ግን እውነት እንደሆነ አውቃለሁ። ስለዚህ ይታረቁ የምትሉ ይታረቁናት ታረቁልን እንጂ ተው እንጂ ታረቁናት እና ህይወታችሁ ኑሮ። ምክንያቱም የልጅነት ፍቅር እኮ የሚሆን የለም። የልጅነት ፍቅር የለም። እንደ ልጅነት ፍቅር የሚሆን የለም፣ አታገኙም። ስለዚህ ችግራችሁን ፍቱት። በግላችሁ መፍታት። ዘመድ የላችሁም ወይ? እንዴት ነው አንዱ ያለው ነገር? እኔ ግራ ስለገባኝ ነው እውነት ለመናገር በጣም ነው ግራ የገባኝ። ወይኔ ግን ማለት በቃ በምክንያት እንደተጣሉ ነው ብናቅ ኑሮ ማለት ነው። ብናቅ ኑሮ ምን ችግር አለው? ኧረ ተው ታረቁ ናት። ታረቁ በሏቸው። መልካም ምኞታችሁን ግለጹላችሁ። ነው መልካም ምኞቴን ነው የገለጽኩት እና ምክንያቱም እነሱ በጣም ነው የሚዋደዱት፣ በጣም ይዋደዳሉ ቤተሰብ። ስለዚህ እየተዋደዱ መለያየት ደግሞ በጣም ይከብዳል። ግን ምክንያታችሁን ቢጠየቁም አይነገሩም። እንደውም አሁን ሄሉ እኮ ተታና እንጂ በየቀኑ ነበር ኮመንታተሮች የሚያስለቁት አንቺ ወንድማችን ጎዳሹ እያሉ። አሁን ደግሞ ወደ እቺኛቱ ዙራ ይቺኛቱማ እኔ በጣም ታናደድ ምስጥ ማለት ነው። ሁለተኛውንም እሱን ጎዳችሁ። ጉድ እኮ ነው። እንዴት ትጎጂዋለሽ አንቺ? በሱ ከዚህ በፊት በፍቅር እንደተጎዳ ያወሽ የሆነ ስታዩ አንቺ ፍቅር የሆነ የፍቅር እንትን ስታሸቺ አይ እኔ እኮ እንደዚህ ነው ብለሽ መናገር ነበረብሽ። ያክስ ጓደኛዬ ነው ብለሽ በቀደመታ ደግሞ መናገር አልናገርም ያክስቴ ልጅ ነው አልሽ። መጀመሪያ ጓደኛዬ ነው አላልሽም? እንዲያን ወንድ ወተታይ ስታመጪ እሱን ልቡን ከሰበርሽው በኋላ እንዴ
ኧረ ተው ሴቶች ግን አንዳንድ ጊዜ እውነት የሚያዝንላችሁን ለሚያዝንላችሁን ትማራት አለባችሁ። የሚያዝንላችሁን ያለውን ነገር ማስተካከል አለባችሁ ማለት ነው። እና እኔ በጣም ነው እንትን ያለኝ በጣም ነው እየገረመኝ ለማለት ፈልጌ ነው። በጣም እውነት በጣም ቤተሰብ ተከታታዮች አመሰግናለሁ። በሌላ ቪዲዮ እስከመመጣ ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱ። መልካም ቆይታ